በኮምቦልቻ ከተማ አስተዳደር ከ2.7 ቢሊዮን ብር በላይ ወጪ የተደረገባቸው ፕሮጀክቶች እስከ ሰኔ 30 2015 ዓ.ም ለማጠናቀቅ እየተሰራ መሆኑን ከተማ አስተዳደሩ አስታወቀ። ፕሮጀክቶቹ በተያዘላቸው ጊዜ እንዲጠናቀቁ ሁሉም የድርሻውን እንዲወጣ የኮምቦልቻ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት አስታውቋል። የከተማ አስተዳደሩ የሥራ ኃላፊዎች እየተሰሩ ያሉ ፕሮጀክቶችን ተዘዋውረው ምልከታ አድርገዋል። ሀያት መኮንን ተጨማሪ ዘገባ አላት። ፈተናዎችን ወደ ድል በመቀየር ህዝባችንን እናሻግራለን በሚል መሪ ሐሳብ በኮምቦልቻ ከተማ ሲካሄድ የነበረው ኮንፈረንስ ከተጠናቀቀ በኋላ የኮንፈረንሱ ተሳታፊዎች በከተማዋ እየተሰሩ ያሉ የልማት ስራዎችን ጎብኝተዋል። የልማት ስራዎቹ በሁለት የሚከፈሉ ናቸው። አንደኛ በፊት ፕሮጀክት ተይዞ የዞሩ አሉ፣ እንደ አዲስ እንደገና የተጀመሩ ስራዎች አሉ። ስራዎቹን ሁሉ ቀን እንደ አመራር እየተገመገሙ እየተመሩ ያሉበት ሁኔታ ነው። በአብዛኛው አሁን የጎበኘናቸው እስከ ሰኔ 30 ድረስ እንዲጠናቀቁ በአመራርም በባለሙያም አቅጣጫ ተይዞ እየተሰሩበት ያሉበት ሁኔታ ነው ያለው። በቀጣይ እነዚህ ስራዎችን ለማህበረሰቡ ምን ላይ እንዳሉና ምን እገዛ ይፈልጋሉ የሚሉትን አጠቃላይ ሁኔታ ያየንበትና ተሞክሮ የወሰድንበት ጊዜ ነበር ብዬ ወስጃለሁ። በኮምቦልቻ ከተማ 2.7 ቢሊዮን ብር ወጪ የተደረገባቸው ፕሮጀክቶች በፌደራልና በከተማ አስተዳደሩ በጀት እየተሰሩ መሆኑን የከተማዋ ከንቲባ መሐመድ አሚን የሱፍ ተናግረዋል። በፌደራል የሚሰሩ የልማት ስራዎች አሉ። 1.6 ቢሊዮን የፌደራል መንግስት የመደባቸው የባይፓስ መንገድ ፕሮጀክት፣ የኤርፖርት ማሻሻያና የከተማ የመብራት መስመር የውስጥ ለውስጥ በአዲስ በኮንክሪት ፖር የማሻሻል ስራ ይሄንን ጨምሮ 1.6 ቢሊዮን ብር በፌደራል መንግስት ነው። በእኛ ከተማ አስተዳደር 1.1 ቢሊዮን ብር የሚወስድ ፕሮጀክት ናቸው ዛሬ እየተጎበኙና እየተሰራ ያለው። ስለዚህ በአጠቃላይ በከተማችን ከ2.7 ቢሊዮን ብር በላይ ፕሮጀክቶች እየተሰሩ ነው። የተጀመሩት ፕሮጀክቶች ጥራታቸውን ጠብቀው በተያዘላቸው ጊዜ እንዲጠናቀቁ የሥራ ኃላፊዎቹ ኃላፊነታቸውን ሊወጡ እንደሚገባ የገለጹት ደግሞ የኮምቦልቻ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ሙሉጌታ አቢ ናቸው። ከአመራሩ የሚጠበቀው ፕሮጀክቶቻችን በአጭር ጊዜም በመካከለኛ ጊዜም የሚጠናቀቁ ፕሮጀክቶች ናቸው። ብዙዎቹ የአጭር ጊዜ ፕሮጀክቶቹን በተለይ ከኮንትራክተር ከአማካሪ ጋር በመሆን የሚያሰራው መስሪያ ቤት የሚያሰራው መምሪያ ኃላፊውን ጨምሮ ባለሙያው ጥብቅ ክትትልና ቁጥጥር እንዳደርጉ እና በየደረጃ ያለው አመራር የሚፈታውን ችግር እንዳቀርቡ፣ አንዳንዶቹ የበጀት ችግር የሚጠይቁት ደግሞ የበጀት ችግር ያለባቸውን አመራሩ አሁንም ይዞ ለበጀት ለሚወስነው አካል ይዞ እንዳቀርብና ለአገልግሎት ለሚቀጥለው በጀት ዓመት ለአገልግሎት እንዲውሉ ማድረግ አለብን ብለን ነው እየተነጋገርን ያለነው። በቀጣይም የህዝቡን የልማት ጥያቄዎች ለመፍታት ከማህበረሰቡ ጋር በጋራ በመሆን የተለያዩ ስራዎችን እንደሚሰሩም ገልጸዋል።